እንደ መፍትሄ አንድ የወሰድከው ነገር አለ መነጋገር አለባቸው የሚል ከዛ አንፃር የትግራይ ውስጥ ያለውን የፖለቲካ ቀውስም እንዴት እንደምትመለከተው የተረዳው ይመስለኛል። ምናልባት ወይ ታስተካክለኛለህ ልንገርህና አንዳንዶች የሚያዩት በብልጽግናና በህዋት መካከል የነበረ የፖለቲካ ፍትጊያ የወለደው መሰንጠቅ አድርገው የሚቆጥሩት አሉ። አንዳንዶች ደግሞ ራሳቸው ውስጥ ባለ ለውጥ በሚፈልግና በማይፈልግ አካል የነበረውን ይዞ መቀጠል በሚፈልግ አካል የተፈጠረ የህዋት ስንጥቃት የፈጠረው የፖለቲካ ቀውስ አድርገው በኋላ ግን ሁለቱም ብልጽግና ምናልባትም የኤርትራ መንግስት እድሉን ለመጠቀም እየሞከሩ እንደሆነ አድርገው የሚያዩት ይመስለኛል። እና ያንተ አረዳድ ሁለተኛ ይመስለኛል ሲገባኝ ማለት ነው። ለዛ መሰለኝ እንደ መፍትሄም ሁለቱ ይነጋገሩ እያልክ ያለው ምኑ መሰለ አሁን ትንሽ የተጋጨ መሰለኝና አንተ እንድታስማማልኝ የምፈልገው ይነጋገሩ ብለሃል በአንድ በኩል ኦኬ ከእይታ አንፃር መፍትሄው እሱ ሊሆን ይችላል። በሌላ በኩል አንድ ያልከው ነገር አለ። አቶ ጌታቸው ረዳ ፕሬዝዳንት ከሆነ ጊዜ ጀምሮ የተፈረጀው በከሃዲነት በመናምን ነገርና ሌላ ዓላማ ያለው ይመስላል። ሌላ ሞቲቭ ያለው ይመስላልና ችግሩ ካለመነጋገር ቢሆን መነጋገር መፍትሄ ይሆናል። ነገር ግን ሌላ ሞቲቭ ያለውና ገና ከመነሻው ጀምሮ በቃ አቶ ጌታቸው ረዳን መፈረጅ ጋር የተያያዘ ነገር ግን ከሆነ አይ ቲንክ በንግግር ችግሩ የሚፈታ አይመስለኝም። እና ይሄንን እንዴት ታስማማዋለህ ነው ሞታላለሁ ምን መሰለህ ቴዲ፣ አሁን ሰፊውን የትግራይ ፖለቲካ እና የቲፒኤልኤፍ በመካከላቸው ላይ የተፈጠረ ነገር ለያይተን ማየት ነው መልሱ የሚሆነው። አሁን የትግራይ አጠቃላይ ፖለቲካ ስም ሁሉንም የትግራይ ፖለቲካል አክተሮች የትግራይን ፖለቲካ ለመቀየር በሚደረግ እንቅስቃሴ እና ደግሞ ያ ፒውር ፖለቲካ እንጂ በሌላ አላስፈላጊ ወደ ግጭት፣ ወደ መገዳደል፣ ወደ ማሳደድ ምናምን እንዳይገባ ማድረግ አጠቃላይ የትግራይ ጉዳይ በትግራይ ውስጥ የሚታይበት ራሱ የቻለ መድረክ ያስፈልጋል። ይሄ አጠቃላይ የትግራይ ፖለቲካ ጌታቸውም ሌላም ይሄ እድል ተፈጥሮ በቃ አሁን በዚህ በጀኖሳይዳል ጦርነቱ ታስታውስ እንደሆነ ህወሓት ካሁን በፊት የበደላቸው ከህወሓት በተቃረነ የፖለቲካ አሰላለፍ ያላቸው ምናምን ሳይል አጠቃላይ አይደንቲቲው ትግራይ ነበር። ምክንያቱም የመጣውም አደጋም ትግራይን ታርጌት ያደረገ ስለሆነ አንዳንዶቹ ባይ ዲዛይን ትግራይን ታርጌት አድርገው ስለመጡ፣ አንዳንዶቹ ደግሞ የስሌት ስህተት ስለፈጠሩ ብዬ ነው የምወስደው። ይሄኔ ግምገማ ያ ነው። ህወሓትን የሚታገሉበት መንገድ ትግራይን ባሰለፈ መልኩ ማድረግ ሲገባቸው በተሳሳተ መልክ ይሄዳሉ። የትግራይ ጥላቻ የሌለባቸው ነገር ግን ህወሓትን ማንበርከክ የምንችለው በዚህ አይነት መንገድ ስንሄድ ነው ብለው ስሁት የሆነ ስሌት የወሰዱና ትግራይን እዛው እንደገና ደግሞ ህወሓትን ከትግራይ ጋር ቀላቅለው መምታታቸው ብቻ ሳይሆን ህወሓትን ራሱ በፖለቲካ እንጂ በጉልበት በኃይል በመጨፍለቅ ህወሓትን ራሱ ተወና ትግራይ ሰፊው ማለት የሄዱበት መንገድ ስህተት፣ የስሌት ስህተት። ሌሎቹ ደግሞ አጠቃላይ ትግራይ መጥፋት አለበት ብለው ይገቡበታል። እና ስለዚህ ይሄንን ለመመከት ሁሉም ትግራዋይ ነው የተሰባሰበው። ይሄ እንደ ሞዴል መወሰድ አለበት የሚል እምነት አለኝ። በተለያዩ መድረኮች የማደርጋቸው እንትኖች በ8 ወራት ትግራይ ሁሉም ነገር ተዘግቶ ብልጽግና ተቆጣጠር ያለው ብሎ እየገደለ በጅምላ እየጨፈጨፈ እየደበደበ እየደፈረ እየዘረፈ ሁሉም የገቡት ኃይሎች ባቸው ብልጽግናም መከላከያም ሻዕቢያም የአማራ ኃይሎች በሚያደርጉበት ወቅት ያንኑ ለማስቆም ለመመከት የተደረገው እንቅስቃሴ ኢንክሉዲንግ ከትግራይ ውጭ አሉ ግን የትግራይ ወዳጅ የሆኑ በትግራይ ሶሊዳሪቲ ያሳዩ ሰዎች ያዩት የነበረ የህወሓት ጉዳይ ነው ብሎ አይደለም። በዛ ቢሆንማ የሆነ ወቅት ላይ ህወሓት በድሏቸው ሊሆን ይችላል። ኢትዮጵያውያን ናቸው። በኢትዮጵያ ሰማይ ስር ያለ ህወሓት በኢህአዴግ ውስጥ ሆኖ ባስተዳደረበት ኢህአዴግ ሆኖ በመራበት ጊዜ የሰራቸው ስህተቶች፣ በደሎች አሉ። በዛ ያላለፈ ትግራይ ውስጥ ሆኖ ትግራይ ሆኖ በእነዚህ በደሎች ስር ያለፋል በከፋ መልኩ እንዲሁ ኢንክሉዲንግ ህወሓት ውስጥ ሆኖ የህወሓት ሰው ሆኖ የተበደለ ሰው አለ፣ የታሰረ የተሰደደ ምናምን። እነዚህ ሁሉ እርግፍ አድርጎ ትቶ ሰው ከትግራይ ጎን ቆሟል። ይሄ ምርጥ ተሞክሮ ነበረ። ህወሓት ግን ይሄንን ምንድን ነው ያደረገው? አንድም የተደረገው ትግል የኔ ነው አለ፣ ባለቤት ሆኖ ራሱ አድቫንቴጅ ተጠቀመበት።
ከጥፋቱ ቀጥሎ በፊት ያልበደለ ምናምን አይነት አካል እንደዛ ራሱን አድርጎ ማቅረብ ጀመረ። በቃ አሁን አንዳንድ ጊዜ የብልጽግና ጥፋቶች ሲዘረዝር የብልጽግና ጥፋቶች ነው እየዘረዘርክ ያለው። በህወሓቶች ጽሕፈት ቤት ምን እንደሚወሰድ ታውቃለህ? ኖት ሲወሰድ በህወሓት ናፍቆት እየተቃጠለ ነው ተብሎ ነው ህዝቡ። ሌሎቹም ንግግሮቻቸው ይህንኑ እንደው ግልጽም ባይሆን አሁን የሚደረገው ከሻዕቢያ ጋር ምንም ወደ አዲስ አበባ መመለስ፣ ቅድም ያልጠቀስኩት ይሄ ከግል ከመጠየቅ ምናምን ሲጅ ምናምን የሚሉት ነገር አለ። አንዱ ያልጠቀስኩት ወደ ትግራይ ስልጣን ብቻ አይደለም፣ ወደ አዲስ አበባ መመለስ። የድሮ የነበረ ስልጣናቸው የሚታያቸው ሰዎች የትግራይ ህዝብ እኮ ሌላ ነው እያለ ያለው። ሌላ ቦታ ሄዳችሁ በእኔ ስም ውክልና እንደገና ተመልሳችሁ የካሁን በፊቱም ስህተት ነው አሁንም እንደገና አያስፈልገኝም ነው እያለ እዚሁ ትግራይ የራሴን ጉዳይ እንዳስተካክል ልስራ ነው እያለ ያለው። በሀገር አቀፍ በሚደረገው ደግሞ የድርሻዬን ልወጣ እችላለሁ እንጂ በእኔ ስም ሄዳችሁ ለሆኑ ህዝቦች የምትሾሙላቸው ራሳችሁም ሄዳችሁ የምትገዟቸው በፍጹም አልፈልግም ባይ ነው። እነሱ ግን አሁንም ድረስ ተመልሰው ወደ አዲስ አበባ ስልጣን መያዝ ይፈልጋሉ። አንዱ የስሌቱ ትልቁ የህወሓት ትልቁ ስህተት ባይ ኤኒ ሚንስ ትግራይ ሊያቆመው ይገባል ብዬ የምወስደው እንዲያውም ልንገርህ ቴዲ፣ ይሄ ተመልሶ ወደ አዲስ አበባ ስልጣን መያዝ የሚባል በፍጹም መሆን የለበትም። የትግራይ ህዝብ አይጠቀምም ከዛ። ስለዚህ እነዛን ጥፋቶች እንኳ ትቶ ከትግራይ ጎን የተሰለፈ ትግራዋይ ሆኖ እነዛን ጥፋቶች ትቶ በዚህ ትግራይ በደረሰበት የጀነሳይዳዊ ጦርነት ለማስቆም የታገለ ሰው ህወሓቶች ደይዋን መቀለ ከተመለሱ በኋላ እኛንን የመራነህ ነው ያሉት፣ እኛንን ድል ያደረግነው ነው ያሉት። በሌላ እንደገና በተጨማሪ ምንድነው እንትን ያሉት ከአሁን በኋላ የምመራው እኛንን ነው በትግራይ ጭምር ማለት መሆን የነበረበት። አሁን በፊትም ለተፈጠረው ስህተት እኛ ተጠያቂዎች ነን፣ ላጋጠመው ውድቀትም ተጠያቂዎች ነን። ስለዚህ ካሁን በኋላ ለዚህ ውድቀታችን ምንም እንትን ሳትል ሂሳብ ሳትሰራ የትግራይ ህዝብ አደጋ ላይ ወድቋል ብለህ የታገልክ ለወደፊት የትግራይ የፖለቲካ አቅጣጫ እንድናስተካክልና መልክ እንድናስይዝ የጋራ የሆነ ነገር ይኑረን ብለው ራሳቸውን ከፖለቲካ እንዲያርቁ ከስልጣን በተለይ ገለል እንዲያረጉ እና የተፈጠረው የ8 ወር የትግራይ ወዳጆችም ሌላ ቀርቶ እኮ አንዱ ትልቁ ያገኘነው ነገር በዚህ እንትን የትግራይ መሰባሰብ ብቻ አይደለም። ብዙ የትግራይ ህዝብ ተጎድቷል የሚል ሰው ወደኋላ ላለመመለስ ትግራይን እንዴት ወደፊት እንካስ በሚል ነገር ማሰባሰብ ይቻል ነበር። ይህ ግን ማድረግ የምችለው ህወሓትን ይዛ አይደለም፣ ህወሓትን እንደ መሪ ያስቀምጣ አይደለም፣ በፍጹም አይሆንም። ትግራይንም ልታሰባስባችን በዛ ሂደት ቶና የትግራይ ወዳጅ ልታመጣ ማለት ነው። እና ህወሓት የመረጡት ምንድነው የነበረው የትግራይ መሰባሰብ መበተን፣ ህወሓትን ብቻ በሚል ፊልተር በማጣራት ማለት ነው። እንደገና ደግሞ በደሉንም ምኑም ረስቶ ከትግራይ ጎን የሆነው ሰውም ብዙ ወዳጅ ለወደፊትም ሊመጣ ይችል የነበረው ህወሓት በሚመራው ነገርማ እኔ እዚህ ላይ የለሁበትም ብሎ ወራጅ እንዲል ያደረጉ የትግራይ አቅም በተኑ። ሌላ ወዳጅ ልናፍራ እኔ ልንገርህ፣ እዚህ የአሜሪካ የጦርነት ወቅት እንሄድ ነበር፣ እንወያይ ነበር። ትግራይ ላይ በሚደርሰው በጣም ያዝናሉ። የሰብአዊነትም ጉዳይ ስለሆነ ኃላፊነትም ስላለባቸው በወቅቱ የሚመራ ሰው በታሪኩ የሚቀመጥ ጥቁር ነጥብ ነው ለሱ። የሩዋንዳን ታውቃለህ፣ ክሊንተን በጣም ከሚቆጩት ነገሮች አንዱ ሩዋንዳ ላይ የተፈጸመው ጭፍጨፋ ነው። ይህንን ነገር እንትን ይላሉ። ከሁሉም ተውጣተን ትግል እያደረግን መሆናችን ይወዱት ነበረ። በዚህ በዲፕሎማሲ በአድቮኬሲ በሚዲያ የምናደርገው ለማገዝ ፍላጎት ያሳዩ ነበረ። አገር ውስጥም ከሁሉም የተውጣጣ ቲዲኤፍ የሚባል ኃይል መፈጠሩ ይደግፉት ነበር። ገስዋት ህወሓት የሚባል ነገር ግን እንዲመጣ አይፈልጉም ወደ ጠረጴዛው። ህወሓት ግን ምንድን ነው ያደረገው?
እነዚህም ሁሉ አሳጣንና ራሱን ወደፊት አመጣ። እንደውም ሁሉም የኔ ናቸዋል አለ። ቲዲኤፍ ጫንቃ ላይ ተፈናጦ ወጣና አዲስ አበባ ካልገባዋል አይሆንም ይሄም አሉት። ዓለም አቀፍ ኃይሎች ምናምን ይደግፉን የነበሩ ትግሉን እኛ እኮ የትግራይ ህዝብ ይደርስበት ያለ ጭፍጨፋ እንዲቆምና ሰላም እንዲወርድና ተጠያቂነት እንዲኖር እንጂ እናንተን ወደ ስልጣን መመለስ አይደለም አላማችን ነው፣ አትገቡም አሉ። እነ ጄፍሪ ፌልትማን በአደባባይ ወጥተው አዲስ አበባ አትገቡም አሏቸው። እንዲያውም እንደሚወራው አልተረጋገጠም፣ ከጅቡቲ ጭምር ድሮኖች ተነስተው እንደደበደቧቸው ቲዲኤፎችን እንደደበደቡ ነው የሚነገሩ። ሰሜን ሸዋ ላይ እኮ የድሮን መንጋ እኮ ነው ቲዲኤፍ ላይ እንደዚህ እንትን ያለው። ድሮን ባጭሩ እንደ ኢንሴክት ዝም ብሎ አላደል በአንድ ግር ብሎ የሚመጣ የዛ አይነት መልክ ነበር። ቲዲኤፍ ላይ ሪፖርት ይደረጉ ከነበሩ መስዋዕትና ጉዳት 75% የድሮን ነበሩ። የሚዋጋ የኢትዮጵያ ሰራዊት እኮ አልነበረም፣ ተበትኗል እኮ ሰራዊቱ። ክላሹን የሚሸጥ ክላሽ እየሸጠ ሬንጀሩን ጥሎ ሲቪል ልብስ ለብሶ ታክሲ መኪና ሞልቶ እላይ ፖርቶ መጋሌ ነው የሚባለው እላይ ቁጭ ብሎ የሚሄድ ሰራዊት እኮ ነው የተፈጠረው። እና ለዓለም አቀፉ ማህበረሰብ በማሳመን ለኢትዮጵያ የሚጠቅም ነገር አጀንዳ በመያዝ ቲዲኤፍን ማስገባት ይቻል ነበር አዲስ አበባ። ህወሓት የሚባል ነገር ግን ከፊት ለፊት ሲመጣ ፈራሚ ሆኖ እዚህ ዋሽንግተን ዲሲ የሆኑ የብሔር ብሔረሰብ ተወካዮች የሚባሉ አምጥቶ ሲፈርም ግን ጆርና ሀፒ ለዚህ ዝግጁ የሆነ ኢትዮጵያዊ የለም ነው ያሏቸው። እኛ ትግራይን የደገፍነው እንጂ እናንተን አልደገፍንም ነው ያሏቸው። አዲስ አበባ አይቀበላችሁም ህዝቡ ነው የተባሉት። እልቂት ነው የሚፈጠረው። and አብይ ካፒታላይዝድ ኦን ዲስ ምንድን ነው ያለው? ብለድ ባዝ ነው የምትሆነው፣ ባልካናይዜሽን ነው የሚፈጠረው ብሎ ነው የሚያስፈራራው። ዲፕሎማቶቹን ምኖቹን ሁሉ ዋትስ ኔክስት ሲሉት ታገላሉ ነው ያላቸው። እስከ መጨረሻው ምሽግ እንትን ይዤ እዋጋለሁ፣ አማጺ ነው መሆነው ሁላ ነው ያለው። አዲስ አበባ ለቅቄ አማጺ ሆኜ የሆነ ቦታ ላይ ልክ እነሱ አማጺያን ሆነው ተመልሰው እንደመጡት እኔ ተመልሼ እመጣለሁ ተዋግቼ ነው ያለው። ባንከሮች ተሰርተው ነበር። እኔ በማውቀው የኦሮሞ ጓደኞቼ ይነግሩኝ ነበር። ዝም ብሎ ቲዲኤፍ ዝም ብሎ እየሮጠ ምናምን የሚመጣው የኢትዮጵያ እንትን ብሎ ከዛ በኋላ ሌላ ባንከሮች አሉ። በኦሮሚያ ብቻ የሚደረግ ውጊያ ይኖራል። ኦኤልኤፍ ምንድን ነው ያወጣው መግለጫ? የዳውድ ኢብሳ ሲቪሉ ማለት ነው። ኦኤልኤፍ ኦልሬዲ ፈርሟል ከቲዲኤፍ ጋር። ኦኤልኤፍ ምንድን ነው ያለው? ኦሮሚያ መግባት አትችሉም ነው ያለው። ታስታውሳለህ? ይሄ ከምንድን ነው የመጣው ካልከኝ አጠቃላይ የትግራይ የሆነ ፖለቲካ የሚፈታ መፍትሄ ትግራይ ላይ አለማምጣት፣ ከዛ ደግሞ ከተቀሩት አሊያንስ ለመፍጠር የሚያስችል ፖለቲካ አልተዘጋጀም። ይሄ ከትግራይ ነው የሚጀምረው። ይሄ ባህል ለማምጣት ቴዲ ለተቀረው አሊያንስ እኔ ለመዘጋጀት ከፈለኩ መጀመሪያ የቤት ስራዬን መስራት አለብኝ። ህወሓት ይዤ በዓለም አቀፍም በኢትዮጵያም በቀጠናውም የሚሸጥ እንትን የለኝም። ኢትና ማርኬተብል የህወሓት ፖለቲካ ለትግራይም ማርኬተብል መሆን አቁሟል። አሁን they are devoid of idea ሲጀምር አሁን አይዲያ የላቸውም። መሳሪያ ትግራይ ራሱ ትግል ከህወሓት መነጠል አለበት። አጠቃላይ ደግሞ ትግራዋይ ሁሉ አንድ ላይ መጥቶ ተሰባስቦ የሚወያይበት መድረክ እና ቀጣይ የትግራይ እጣ ፈንታ ምን ይሁን የትግራይ ህዝብ በሚል የምንወያይበት መድረክ ይገባናል። ይሄ ጌታቸው ረዳንም ይጨምራል፣ ሌሎችንም ይጨምራል። ህወሓትም አይዲያ አለኝ ካለ ይምጣ፣ እኔ ችግር የለብኝም። በመጠፋፋት አላምንም። ህወሓት ግን ራሱ በነገራችን ላይ ህወሓት ሌሎችን ነው የሚከሰው። ሊያጠፉኝ ነው ህወሓት ጥፋ አለ አሉላ ቴዲ እንዲህ እያለ ነው። ለህወሓት መጥፋት ቁጥር አንድ ተጠያቂ ህወሓት ራሱ ነው። ካድሬዎቹና የህወሓት አመራሮች ናቸው ህወሓትን እየገደሉ ያሉት። ስለዚህ ይሄ አጠቃላይ የትግራይ የሆነውን ፖለቲካ ግምት ውስጥ በማስገባት ነው አንዱን ያስቀመጥኩልን። መጥቶ መወያየት አለብን ያልኩት ይሄ ነው። ለዚህ የሚመች ሁኔታ ታደሰ ወረደ የሚፈጥር ከሆነ እድል አለው ብዬ ነበር። ታሪክ የመስራትም እድል አለው። ህወሓትን ተይዞ በህወሓት ውስጥ የሚደረገው ነገር ደግሞ ካመጣ እሱ የህወሓቶች ሽኩቻ አለ ራሱ የቻለ እዛ ላይ በፍጹም አይቻልም። መጠፋፋት ነው እንደ እንትን ያስቀምጡት፣ እንደ ምርጫ በመቃብራችን ላይ ነው የሚሉት። ማስወገድ ነው እንደ እንትን ያስቀምጡት።
እዛ ላይ ምንም እድል የለም፣ ዘግተውታል። ጉባኤ የተባለው ነገር የድርቅና ጉባኤ ሲያካሂዱ እዛ ላይ ነው ያከተሙ። ዞን ሙሉ አንድ ዞን ለይተው ከዛ ሂደት ውጭ አደረጉ። የድርጅቱ የቁጥጥር ኮሚሽን የሚባለው አይሆንም እያላቸው ወደ ጎን ገፍተው ሄዱበት። አዘጋጅ ኮሚቴ ከሚባለው አብዛኛዎቹ ይሄ ጉባኤ ልክ አይደለም አሉ። አዘጋጅ ኮሚቴው ነው የምልህ፣ ጉባኤው እንዲያዘጋጅ የተመረጠው አስተናጋጁ ማለት ነው፣ አስተናባሪው። ይሄ ሁሉ ትተው የእነሱ ዓላማ ፕሮግራምም አይደለም፣ ያለፈውንም ለወደፊትም አቅጣጫ የሚያስያዝ ያለፈውንም የመገምገም አይደለም። የሆነ የቆሸሸ ፓርት አለ፣ እሱ መወገድ አለበት፣ ማባረር ነው። እሱን አባረሩ፣ በዛ ዘጉት። ስለዚህ የህወሓት እንትን እዛ ላይ ነው ያበቃው። አሁን ጌታቸው ኦፍኮርስ አለው የሚለው ጉባኤ ተጠርቶ ሁላችንም እንትን ብለን የነበርን አመራሮች በሌላ ተተክተን ህወሓት መቀጠል ይችላል። እኔ ጌታቸው እዛ ላይ የሚያባክነው ጊዜ ያሳዝነኛል። በጊዜው አስተዳደር ጊዜውም እዛ ላይ ብዙ ጊዜ አባክኗል። አጠቃላይ 200 ምናምን ቀናት የሚሆኑ ስብሰባዎች ተካሂደዋል፣ ወደ 300 የሚጠጋ። ጊዜው አስተዳደሩ እንዴት እናድርገው፣ ተፈናቃዮች እንዴት ይመለሱ፣ ግዛት እንዴት እናስመልስ አይደሉም፣ የህወሓት የውስጥ ጉዳይ ናቸው። 300 ምናምን ቀናት የፈጁት። ባጭሩ ከነበረው 2 ዓመት 1 ዓመት በስብሰባ ነው ያለቀው። በማን ስብሰባ? በህወሓት የውስጥ ጉዳይ፣ ህወሓቶች በሚያደርጉት ሽኩቻ እርስ በራሳቸው ተራ የሆነ ስድብ ጭምር የታከለበት ማለት ነው፣ መወነጃጀል፣ መዘላለፍ። ስለዚህ ይሄ እንዳልኩ እኔ በዛ የሚፈታ የትግራይ ችግርም አለ ብዬ አላምንም። እንደገና ደግሞ ተቀራርበው አስተካክለው ምናምን እኔ በዛ አላምንም። ያንን ነገር እሱ ጌታቸው ይቻላል ብሎ ያምናል። የሆኑ የህወሓት ሰዎች ማዕከላዊ ኮሚቴ የወጡትም ያሉትም በሁለቱ ሳይድ ያሉት የሚያቀርቡት ነገር አለ። እሱ ኢትስ ነን ኦፍ ማይ ቢዝነስ። እኔ ህወሓትም አይደለም። እኔ እያልኩ ያለሁት ግን በትግራይ መፍትሄ ማምጣት የሚቻልበት መንገድ እንደ ትግራይ የጋራ መድረክ ያስፈልጋል። ህወሓት እንደ አንድ የትግራይ አቅም አለኝ አይዲያ አለኝ ካለ ይምጣ። ከዛ ውጭ ግን እሱ ባልቻለ ቁጥር፣ እሱ አይዲያ በጠፋው ቁጥር፣ እሱ ምዝገባው አደጋ ውስጥ በገባ ቁጥር ትግራይና ተነስ ወደ ጦርነት ግባ የሚባልበት ነገር። በነገራችን ላይ የጋራ መሰባሰቡ አንዱ እንዲኖር የምፈልገው በፓርቲያችሁ ዙሪያ ለሚመጣ ነገር አትጥሩን እንድንል ጭምር። የፓርቲያችሁ አባልና ደጋፊ ብቻ ይዛችሁ ፍቱት። በትግራይ አንዱ ኢንትሮዲውስ መደረግ ያለበት ፖለቲካ ቴዲ ልንገር፣ የህወሓት ፖለቲካ የፓርቲ ፖለቲካ ብቻ እንዲሆን፣ የመንግስት የህዝብ የሚሆንበት ሂደት ማቆም አለበት። ስለዚህ አይጋጭም ልል ፈልጌ ነው። እኔ የጠየቅኩት አንዱ ይሄ መፍትሄ ሊኖር ይችላል፣ በጋራ ሆነን እንፍታው፣ ተቀራርበን የትግራይን ጉዳይ በትግራይም ጨርሰው ሌላ ቦታ ሄዶ ስልጣን መቀበል እኔ እሱ አውትካም ነው ባይ፣ ሲምፕተም ነው። ሩት ኮዙ ግን ትግራይ ላይ ያለው የፖለቲካ ብልሽት ነው። ሶ ሩት ኮዙን እናስተካክለው። ያንንን ካስተካከል በኋላ እሱን አልፎ ሄዶ ለድራጎት ለጥቅም ምናምን ብሎ የሚሄድ ሰው ካለ ይሄድ። የትግራይን የፖለቲካ ምህዳር ካስተካከልክ በኋላ የትግራይ የፖለቲካ ምህዳር ሁሉንም ትግራዋይ የሚሸከም መሆኑን ካሳየ በኋላ በተለይ የትግራይ የፖለቲካ ምህዳር ከመሳሪያ ነፃ መሆን አለበት። ዲሚሊታራይዜሽን ኦፍ ዘ ፖለቲካል ስፔስ ወሳኝ የሆነ የሂደቱ አካል ሊሆን ይገባል። መሳሪያ ተቃራኒው እየሆነ አይደለም። እንደውም ወደ መጨረሻው ጥያቄ ስለ ጌታቸው ዝም ብለን እዚህ ሄደ እዛ ገባ ብንል ትርጉም የለውም። አሁን የመጣህልኝ ነገር ላይ ልምጣና እንደውም በአንጻሩ ደግሞ አሁን እንደ የመጨረሻም ጥያቄ አድርጌው ነው፣ በዚሁ የመጨረሻው የምትመልሰው ጥያቄ ነው የሚሆነው። ስለተረዶትኝ ነው ያንተን የመፍትሄ ሀሳብና አንዳንድ ወጣቶች ወደ ትጥቅም እየሄዱ ነው ያሉት፣ ወደ ሌላ አይነት ትግል ማለት ነው። እና አንዱም ይበልጥ ሚሊታራይዝድ እየሆነ ነው የትግራይ ፖለቲካ ማለት ነው። እና አንተ ደግሞ የምትፈልገው ሌላኛው አይነት መልክ ነው። እና በዛው ያንንስ እንዴት ነው የምታየው? እሱንስ ራሱ ማስቀረት የሚቻልበትስ መንገድ እንዴት ነው? አሁን አንተ የምትለውን አይነት የመፍትሄ አማራጭ እንዴት ነው የሚደረሰው? ይመስለኛል እነዚህ ወጣቶች ከዚህ በኋላ ህወሓትን መሸከም የለብንም ከሚል መሰለኝ እንግዲህ ወደ ጦርነት የገቡ። እነዚህ ወጣቶች እንትን የመረጡት ውጤት ናቸው። እነሱ
እኔ እነሱን አልተችም፣ ልክ ጌታቸውን አልተቸውም። በተለይ ደግሞ እድል ካለው ለትግራይ ኮንትሪቢዩት የሚያደርገው ነገር ኦኬ ብዬ ልጓም አበጀውለት እንትኔን ማለት ነው ብሎ ዘሎ እሱ ላይ ከመጮህ እስኪ ሊያው መጀመሪያ ላይ እንዳልኩ ትግራይን አይጠቅምም ሊቀበለውም አይገባም ይሄ ስልጣን የሚል እንትን ነበር። ከዛ ግን በሂደት ኦኬ አንደርስታንድ ለማድረግ ሞከሩ። እንደዛ ነው። እና እነዚህ ወጣቶች በመሳሪያ ተገፍተው መሳሪያ የያዙ ናቸው። ስለዚህ በመሳሪያ ፖለቲካን እየገፋ ያለ አካል ነው መጀመሪያ አደብ መግዛት ያለበት። ከኮር በላይ የሚባል ኃይል ከኮር በታች የሆኑ ወጣቶችን መሳሪያ ይዞ እንዲፋለሙት ነው እያደረገ ያለው። ከኮር በላይ የሚባሉት በትግራይ ውስጥ 100 ምናምን ሰዎች ናቸው። አብዛኞቹ በምርኩዝ የሚሄዱ ናቸው። ትልልቅ ናቸው። ከ60 ከ50 ምናምን በላይ እድሜያቸው የሆኑ ማለት 60 እና ከዛ በላይ አን አቨሬጅ ልፈልግ። ምክንያቱም በትጥቅ ትግሉ በደርግ ጊዜ የነበሩ ሰዎች ናቸው። እነዚህ ሰዎች ሞሮፍ የሚያስጨንቃቸው የትግራይ ህዝብ እንትን እንደሆነ አድርጎ ሰው ይናገራል። ስለተፈናቃይ ስለምናምን ነው፣ ስለ ግል እንትናቸው ነው የሚጨነቁት፣ ደህንነታቸው። ለዚህም ነው አንዱ የኢትዮ ፎረም እንትን ወስዶን የዚህ ላይ ይሄ ምናልባት ትግራይ እና ህዝቧ ከሚጠፋ እነዚህ ሰዎች የግል እንትናቸውን ሰኪውር ለማድረግ ብለው ትግራይን እንደ እንትን እያቀረቡ ከሆነ ምናልባት እነሱን የሆነ እንትን ተመቻችቶላቸው ራሳቸው የሚችሉበት ኢቨን የሆነ ሲኒየር ሴንተር ከፍተህም ተጠያቂነት አይኖርም። የሚያስፈልጋቸው ነገር ይሄ ነው። ምክንያቱም ከምንከፍለው ዋጋ አንጻር ተብሏል። አቶ ጌታቸው ረዳ ሲናገር ሰምቼዋለሁ። በተደጋጋሚ ጊዜ እንደዚህ ብያለሁ። ምንም የምትሆኑት ነገር የለም፣ አስፈላጊ ከሆነ ከሀገር መውጣትም ትችላላችሁ። አንድ ነገር የጠየቁት ልንገርህ፣ ይሄ እጃቸውን አውጥተው ችቦ አስመስለው እንትን ካሉ በኋላ ከኮር በላይ ብለው እነዚህ ሰዎች መኪና ቤት ምናምን ሰጣችሁ ለምን በቃ አረፍ እንዴ? ምክንያቱም ህወሓት ያደረገው ነገር አውቃለሁ። አንድ ሄዶ ምናላቸው ላይ ያሉት ይንቋቸዋል፣ ሊያናግሯችሁም አይፈልጉም። እነ ወረደ ምናምን እነዚህ መጥቶ እንኳ ጠይቋቸዋል። በቁስላቸው ህወሓት በቁስልህ ነው እየዞረ እንትን የሚያደርግ አንድ እሱ ነው። ሌላ ወደ ድህነት ነው የምትመለሱት። ከዚህ ብትወጡ ሰራዊቱ ቢፈርስ በዲዲአር በምናምን እየተባለ ነፃድቃን ሰራዊቱ ይፍረስ እያሉ ነው። መከላከያ ሊገባ ነው። ከዛ በኋላ እናንተ በቃ ከዛ ባለፈ ደግሞ ከጥቅምም ባለፈ ህይወት ባለፈ እኛ ላይ መስሏችኋል ገመድ የሚገባው አንገታችን ላይ እያንዳንድ ሺህ እየተለቀምሽ ማረሚያ ቤት ነው የምትወረወረው የሚል ነው። እነዚህን ነገሮች የህወሓት አደገኛ የሆነ ፖለቲካ አካሄድ ምቹ ኢንቫይሮንመንት እየፈጠሩበት ነው እና እነዚህን ነገሮች አድሬስ ማድረግ ያስፈልጋል ማለት እንጂ ወጣቱ እኔ የምፈልገው እነዚህ ሰዎች እጃቸውን እንዳወጡ እኮ ይሄ ወጣት ሰልፍ ነው የወጣው። ሰላማዊ ትግል ነው ያካሄደው። ሰላማዊ ትግል ሞክሯል እኮ። ሰላማዊ ትግል ሳትሞክር እንዴት አደርጋለን ለማለት ራሱ እኔ አልደፍርም። የመቀለ አደባባይ በታሪክ የዛን ያክል የሰልፍ የህዝብ ብዛት አጋጥሞት አያውቅም። ወጣት ነው ደግሞ ወጣት ነው። ይሄ ወጣት ደግሞ ምንድን ነው ትግራይ በቸገራት ጊዜ መከራ ውስጥ በወደቀች ጊዜ መሳሪያ አንስቶ የታገለ ነው። የቲዲኤፍ አባል ነው። ይሄ ወጣት ነው አሁን ወደ ጫካ ይሄዳል። እኔ ለነዛ ሰዎችም ያንን ፕሮፖዝ ሳረግ እነሱ ሴፍ ኤግዚት የሚያገኙበት እድል እንትን ሳረግ እየሄዱበት ያለ መንገድ ለነሱም አደገኛ እንደሆነ በማሰብ ጭምር ነው እንጂ ትግራይ ከምትከፍለው ዋጋ አንጻርም ብቻ አይደለም እያሰላው ያሉት። እነዚህ ወጣቶች በሄዱ ቁጥር ማን ነው ኮርና ከዛ በላይ የሚባሉት 200 ሰዎች ናቸው። ባጭሩ ቴዲ ልንገር 200 ሰዎች። እነዚህ ሰዎች አብዛኞቹ በእድሜ ባለጸጋ ናቸው። በዛ ላይም ብዙ ጊዜ ከትግል ከመሳተፋቸው የተነሳ አካላቸውም በጥይት በምን የተበሳሳ ነው። አሁን ማረፍ ያለባቸው ወላጆች ናቸው። ከልጆቻቸው ጋር እንዲጋጩ ነው ህወሓት እያደረገ በስሜት እጃቸውን እንዲያወጡ አድርጎ የትግራይን ወጣት ድሪም እንዲያጨልሙ ነው እንደ መሳሪያ እየተጠቀመባቸው። ከዛ በዘለለ ደግሞ አሁን እኮ እያየን ያለ ነው ትጥቅ ይዘው ወደዛ ሄዱ ነው እንጂ የቀረም ካለ ከነዚህ ከኮር በላይ የሚባሉት የዛ እጣም እኮ የሻዕቢያ ሲሳይ መሆኑ ሻዕቢያ እየገፈፈ ያልሰለጠነ ካለ ሳዋም ጭምር እየወሰደ እያሰለጠነ ወይም ትግራይ ውስጥ ያሉ በሰሜን ምዕራብ በአዲያቦ አካባቢ የማሰልጠኛ ካምፕ ከፍቶ እያሰለጠነ ሻዕቢያ እኮ ለሁለተኛ ዙር እኮ ነው ቴዲ
በኢትዮጵያ ለመውጋት እንትን እያለ ያለ። በብልጽግና ጊዜ እኮ ሻዕቢያ ሰክሰስፉል ያደረገው ነገር እንደሆነ ታውቃለህ? ብልጽግና በነገራችን ላይ ከጥፋቶች ሁሉ ትልቁ የሰራው ጥፋት የፌዴራል መንግስት አቶ ኢሳያስን ወደ ኢትዮጵያ ፖለቲካ ጋብዞ ያስገባበት ቀን ኢትዮጵያን የመግደል መንገድ የተጀመረው እና ያኔ ምንድን ነው ያደረጉት? ቀኝ እጇን የኢትዮጵያ ተጠቅሞ ግራ እጇን ለመቁረጥ ስራ ነው የተሰራው። ወይም ደግሞ ግራ እጇን ተጠቅሞ ቀኝ እጇን የመቁረጥ ስራ ነው፣ ወይም እጆችን ተጠቅሞ እግሮችን የመቁረጥ ስራ ነው የተሰራው። በዛ አላበቃም። አሁን ሻዕቢያ አሁንም የኢትዮጵያ አካል፣ የኢትዮጵያ ሪሶርስ፣ የኢትዮጵያ የሰው ኃይል ተጠቅሞ እንደገና ኢትዮጵያን ማድማት ይፈልጋል። አሁን ከኢትዮጵያ ልዩ ፍቅር ኖሮኝ ኢትዮጵያ ብዙ ቃላት ተጠቅመን እንትን ብለናል። በጦርነት ወቅት የተለየ እንትን እንዳለኝ አድርጎ ሰው እንዳይወስደው ኢትዮጵያን ለመንከባከብ ኢትዮጵያን ዳር ድንበር ያ 2013 በኢትዮጵያ ጥቅም ላይ ነው የሞተው። ኢንፋክት አቶ ኢሳያስ ጌም ኦቨር ወያኔ ብለው አዲስ አበባ እንዲመጡ የተጋበዙ ቀን ነው። እዛ ላይ ነው ያ ፍቅር እንትን የሆነው የሞተው። ስለዚህ አሁን የሌለ ነገር ልሰካው አልችልም። አምጥቼ ሆነስት ነው መሆን ያለብኝ። ዝም ብዬ ለማስመሰል ከትግራይ ህዝብ አንጻር እኮ ከታየ እኮ ያልከው ነገር እኮ ትልቅ ትርጉም ይሰጣል። የትግራይ ህዝብ ይጠብቀኛል የሚለው መንግስት የውጭ ኃይሎችን ጨምሮ ከጨፈጨፈው በኋላ እና ይህንን አረ ስህተት ነው ብሎ የሚያስቆም ህዝብ ሲጠፋ ይሄ ስህተት ነው የሚሉ ሰዎች እየታነቁ እስር ቤት የሚጣሉበት ሁኔታ ከተፈጠረ በኋላ የተለየ አሁን ከኢትዮጵያ ጋር እንትን እንዲኖር የሚፈልግ ሰው ካለ ብዙም ብሎ ማደንዘዣ ወቅቶኝ ከሆነ በስተቀር ሊሆን አይችልም። እዛ ላይ አንግባ፣ ማብራራት የማይጠበቅብኝ ግን ህግ አለ፣ ፖለቲካ አለ። እዛ ላይ ነው እያወራሁ ያለሁት አሁን። ከዚህ አንጻር ሻዕቢያ እንደገና ተመልሶ ትግራይን በመጠቀም ትግራይን የማዳን እኮ አይደለም፣ ትግራይን የማጥፋትና የማድማት ተግባር እና ሌሎች ኢትዮጵያውያኖችም እዛ ላይ እንዲያልቁ የማድረግ ስልት እንዲከተል እነዚህ ሰዎች እጃቸው ያወጡ ሰዎች ከነሱ ጋር የሚቆይ ወጣትም ካለ ይህንን ወጣት የመማገድ ስራ ነው የሚሰሩት። ይሄ የመታነቁ ጉዳይም በነገራችን ላይ መፍትሄ ያገኙ አድርጎ ይወስዱታል። ሻዕቢያ ከተጠቀመባቸው በኋላ እንዴት አድርጎ እንደሚያጠፋቸው የኤርትራ ጄኔራሎች ምስክር ይሆኑ። በልብ እንትን በኮቪድ እየተባሉ ያለቁ የኤርትራ ኮሎኔሎች እና ጄኔራሎች ምስክር ይሆኑ። ከኮር በላይ ናቸው በምስል በእድሜ ምናምን ለኔ የኤርትራ በእንደዚህ አይነት ሁኔታ ያጠፋቸው ኢሳያስ ማለት ነው። ከተጠቀመ በኋላ ያጠፋቸዋል እንጂ እነሱ የሚያስቡት ያግዘን እንጂ አዲስ አበባ ተደጋግፈን ሄደን ከዛ በኋላ አዲስ አበባ ስልጣኑን ይዘን ሻዕቢያ ራሱ ተመልሰን እንወጋዋለን። ሻዕቢያ እኮ 83 ተሳስቻለሁ ያላደረገው ውለታ እንኳ ራሱ ፈጥሮ ወያኔን ሽኮኮ ተሸክሜ 4 ኪሎ ካስገባዋት በኋላ ቁልፉ በስተት ለወያኔ መስጠት የስተት ነበረ። አሁን ለኦሮሞዎች የሰጠሁት ልክ ነኝ ከዚህ አሁን ከመጣላታቸው በፊት ማለት ነው። ከብልጽግና ጋር እንደዛ እያሉ ነበር የሚፎክሩት። አሁን ያስገባናቸው ቤተመንግስት የእኛን ጉዳይ የሚፈጽሙ ስለሆኑ ቁልፉ ለትክክለኛ አካል ሰጥተነዋል። አሁን ያኔ ግን 83 በስተት ነበር የሰጠናቸው ብለው ለዚህ ነው አሁን እየቀጣናቸው ያለ ነው ብለው የተናገሩላቸው ሰዎች ናቸው። አሁን ሻዕቢያዎችን ካልደገፍን ብለው እንትን እያሉ ያሉት እንደዛ አይነት እድልስ ያገኛሉ? ይሄ የሚባለው አዲስ አበባ ተያይዞ መሄድ ምናምን የሚባለው ነገር ይኖራል ወይ? ትግራይ ከደቀቀች በኋላ ጦርነት ትግራይ ላይ ተካሂዶ የትግራይ ወጣት ካለቀ በኋላ ተጨማሪ ተፈናቃይ ከፈጠርክ በኋላ አይደለም ተፈናቃይ ልትመልስ ማለት ነው። አንዳንዴ ምንድነው የሚሉት በዚህ እኮ ተፈናቃይ መመለስ እንችላለን ይላል። ወንድሜ ያልተፈናቀለ የአድግራትና የመቀለና የአድዋ ህዝብ ነው የምታፈናቅለው። አሁን ሻዕቢያ ጋብዛ አምጥተህ ጦርነት ትግራይ ውስጥ እንዲካሄድ ካደረግ የሻዕቢያን ጦርነት የውክልና ጦርነት ለማካሄድ ራስን እያዘጋጀ ማለት ነው። ስለዚህ ምን ልል ፈልጌ ነው፣ እነዚህ ወጣቶች በትጥቅ ስለተገፉ የሰላማዊ ትግል እድል ስለተነፈጉ ብቻ ሳይሆን የሻዕቢያ መሳሪያ ተሸካሚዎች ላለመሆንና የሻዕቢያን ሞት ላለመሞት ጭምር ገለል እያሉ ያሉ ወንድሞቼ ናቸው። ራስን ከሞት ቀጠና የማውጣትም ጉዳይ ነው። ይሄ ነፃ መሬት ተብሎ እንትን እያለ ያለው ህወሓትን መታገል ብቻ አይደለም። እኔ ህወሓት አሁንም በሰላማዊ መታገል ይቻላል አለ እድሉ ብዬ ነው የማምነው። የኔ ከጠየቀኝ
ያልተሞከሩ ብዙ መንገዶች አሉ። ህወሓት እንዲያውም የማይችሉት ነገር የሀሳብና የሰላማዊ ትግል በየትኛውም ዘመን ሄድ የተሸነፉባቸው ታሪኮች የሀሳብና የሰላማዊ ትግል ናቸው። የመሳሪያ ትግል እንዲያውም ለነሱ አመቺ ነው ብዬ ነው የማምነው። ግን በሂደት እያየሁት ካለሁት ነገር ከትንታኔም አንጻር ከኮር በላይ የሚባለው አካል እየተነጠለ ለብቻው እንዲቀር ከተደረገ ህወሓት ማንን ይዞ ነው የሚዋጋው? የድሮ ወጣትነት የለም። አሁን አዲስ እናሰለጥናለን ይላሉ ይባላል። አዲስ ማሰልጠን ለማን? ለሻዕቢያ ነዋ። ህወሓትን አምኖ የህወሓት ወታደር መሆን ፈልጋለሁ የሚል ሰው ካለ ለሻዕቢያ ነው ገረድ የሚሆነው። ልክ እንደ ብላክ ዋተር እንደዚህ የኤምራቱ ፍልስጤማዊው ሰውዬ ኢትዮጵያ ሄዶ ነበረ። ጅማ ላይ ከአብይ ጋር ፎቶ አላቸው። የትግራይ ጦርነት እየተካሄደ በነበረበት ጊዜ ሰውየው ስራው ምንድን ነው? ጦርነቶች የውክልና የሚድል ኢስት ሀገሮች የሚያካሂዱት ከራሳቸው ዜጎች ከሚሆን ይልቅ የነዛ የፕሮክሲ ዎር የሚጋጠሙ ሀገሮች ሰራዊት በገንዘብ ጦርነት ውስጥ ይከቷቸዋል። አሁን ምዕራብ ትግራይ ነፃ ያወጣል፣ ትግራይ ጄኖሳይድን እንትን ይላል ተብሎ እንዲታገል ይጠበቅ የነበረ እኮ አሁን የአልቡርሃን ተዋጊ ሆኗል። የትግራይ ወጣት ምንድን ነው ከዚህ ትግራይ የሚያገኘው? የውክልና ጦርነት ነው። የውክልና ጦርነት እንደምታውቀው የውክልና መሆኑ ብቻ አይደለም። እነዛ ያንን ጦርነት እያካሄዱ ያሉ ሰዎች ባልተመቻቸው ጊዜ ኤኒታይም ጥለው ይወጣል። እንትን ማሳረጊያ ነው የሚባለው ይሄ መጨረሻ ላይ የምታደርገው አድርገውበት እንኳን ራሱ አይዘጉትም። አት ኤኒታይም ጥለው ነው የሚወጡት። የመን ላይ ሆነው ታውቃለህ። በዛ ላይ ደግሞ ኤኒታይም አሰላለፍ ይቀይራሉ። አት ኤኒታይም ነው አሰላለፍ የሚቀይሩ። ዋና የበላይ አለቃ አሏቸው። እነሱ ሚድል ፓወር ናቸው። እነዚህ የገልፍ ሀገሮች የላይኛው አቁም ካለው ለምሳሌ የመን ታስታውሳለህ። ባይደን መጣና እኛውም ለትግራይ አንዱ ጥቅም የሰጠው አሰብ ላይ የነበሩ ድሮኖች ታውቃለህ፣ ትግራይን ሙሉ ለሙሉ ነው ከሜካናይዝድ እንትን ዲስአርም ያደረጉት። ከዛ ግን ለትግራይ ታስቦ ባይሆን የየመን ጦርነት አስቆሜዋለሁ ብሎ ባይደን መሳሪያውንና ያላቸውን እዛ ሚሊተሪ ቤዝ አንሱ አላቸው። የአረብ ኤሚሬቶችን አንስቶ ወጡ። ከየመን ጋር ያደርጉት የነበረ እንትን ሳውዲና ኤምራት አንድ ላይ ሆነው ያደርጉት የነበረ ለሁለት ተከፍለው በአካባቢው ሽኩቻ ውስጥ ገቡ። አንድ ላይ ነበረ የተሰለፉት በየመን ጦርነት። በኋላ ላይ ግን ለየብቻቸው ሆነው አንዱ አንዱን እያሰለፈ ሱዳን ላይ እየተዋጉ ነው፣ ኤርትራ ላይ ያሉ። አሁን ትግራይ እዛ ውስጥ የማስገባት ነገር ነው እየተካሄደ ያለው። ስለዚህ ይሄ ኤኒታይም አሰላለፍም ሊቀየር ይችላል። የት ነው የምትገባው? ከዛ በኋላ እሳካዋለሁ በዚህ አድርገ አንዳንድ ጊዜ አቋራጮች የመፈለግ ነገር አለ። እንዲህ አድርገን እንዲህ በሱዳን በኩል አድርገን እንትና ከሻዕቢያ ጋር በዚህ ምስል እኔ ልንገርህ፣ ሱዳን ላይ የተፈናቀሉ የትግራይ ተወላጆች አሉ። ከምዕራብ ትግራይ የተፈናቀሉ ከዛ ነው የቲዲኤፍ አካል የሆኑ ከዛ ወጣቶች ወጥተው ነው። እነዚህ ወጣቶች ሻዕቢያ የሚፈልጋቸው ከሆነ በሱዳን ጦርነት ማለት ነው፣ ሻዕቢያም እየተሳተፈ ስለሆነ ለምንድን ነው እዛ ያሉ ስደተኞች በኤርትራ በኩል አድርገው ወደ ቀያቸው እንዲገቡ የማይፈልጉ? ለምንድን ነው ምዕራብ ትግራይ ነፃ ወጥቶ እነዚህ ተፈናቃዮች ወደ ምዕራብ ትግራይ እንዲመለሱ የማይደረገው? ከሻዕቢያ ጋር በመተባበር ሱዳን ላይ አብረው እየተዋጉ ነው። ለምንድን ነው ሻዕቢያ 52 ቀበሌዎች የትግራይ ይዞ ቁጭ ያለው? አንዳንዶቹ ምን ይላሉ? የድሮ የ77 አታንሱብን፣ በድርቅ ጊዜ መንገድ ዘግቷል ብላችሁ ታሪክ አታለቃቅሱ፣ እኛ አሁን መፍትሄ ነው የምንፈልገው ይላሉ። 52 ቀበሌዎች ተይዘዋል የትግራይ። አንዳንዶቹ በኢሮብ አካባቢ ሰምተሃል፣ ዜግነት ጭምር እንዲቀይሩ ተገደዋል። የወታደራዊ አገልግሎት ሚሊተሪ ሰርቪስ እንዲሰጡ እንደ ማንኛውም ኤርትራዊ እንደሚገደዱ ተነግሯቸዋል። ቪዲዮ አለ፣ አይተነዋል። ሻዕቢያ ደግሞ አት ኤኒ ታይም ፖዚሽኑን ይቀይራል። አት ኤኒ ታይም ነው። ቡርሃንን ትቶ ሌላ ጋር ይሰለፋል። ነገ ጠዋት ከሱዳን ጦርነት መጀመር በፊት ሐምዳን ዳጋሎን ነበር አስመራ ተቀብሎ ያስተናገደው። ኢሳያስ ራሱ ብሏል፣ የሆነ ዶክመንት ሰጠውት፣ በዛ አልተስማማም። ከዛ ምን ሆኑ?
ተቃራኒ ሆኑ ማለት ነው። እሱ ከቡርሃን ጋር ሳይድ አደረገ። ምን ልልህ ፈልጌ ነው የትግራይ ወጣት ለእንደዚህ አይነት የውክልና ጦርነት ብር የሚከፈል ከሆነ እነዛ ወጣቶች አያገኙትም። ያንን ብር የሚወስደው ሌላ ነው። በእንደዛ አይነት ድርጊት ውስጥ መግባት ከተጀመረ ቀጠናውም የለየለት ውጥንቅጥ ውስጥ ነው የሚገባው። በዚህ የሚጠቀም የትኛውም ህዝብ የለም። መፍትሄው ምንድን ነው ወደሚል መፍትሄው ለሁሉም ነገሮች ከጦርነት በመለስ ባሉ ሌሎች መንገዶች፣ አማራጮች መፍታት ነው። በተለይ የትግራይ ህዝብ ቴዲ እነዚህንም ወጣቶች የሚመልሳቸው እሱ አማራጭ ነው። ቅድም እኮ ነገርኩ። ትግራይ ላይ ያለው ከህወሓት ውጭ ያለው ቅራኔ ትግራይ ላይ ያለው አጠቃላይ የሚፈታበት መንገድ ጠቁሜያለሁ። ይሄ የታጠቁ ወጣቶችንም እንታገላለን ያሉትም ይመለከታል። የህወሓት ተልእኮ ተቀብለው የእሳት እራት ለመሆንም እየሄዱ ያሉ እነሱም ወንድሞቼ ናቸው፣ ተጋሩ ናቸው። እነሱም እንዳይገቡ እሳት ውስጥ እነዛም የእርስ በርስ ግጭት ውስጥ ወገናቸው ላይ እንዳይተኩሱ የፈለገ የኮር በላይ ይሄ እጁ ያወጣው ስህተት ቢፈጽምም በዚህ ባልኩ የተጋሩ መሰባሰብ ስህተቱን አምኖ ይቅርታ ጠይቆ የትግራይን ፖለቲካ ዲሚሊታራይዝ በማድረግ ሙሉ ለሙሉ ማለት ነው በሰላማዊ መንገድ ብቻ። በነገራችን ላይ የውጭ ብቻ አይደለም እኔ ጦርነት አያስፈልገንም በቃን እያልኩ በሻዕቢያም በብልጽግናም በምን የሚመጣ ሌሎች የቀጠና ቦሶች የሚመጣ የውክልና ጦርነት ብቻ አይደለም እንዲቀር የምፈልገው። ትግራይ ውስጥም ሚሊታራይዝድ በሆነ ኢንቫይሮንመንት ውስጥ ፕሮግራማም አለ ምንም አለ እርስ በራሱ ወደ ጦርነት የሚያስገባ ነገር መቅረት አለበት። ሙሉ ለሙሉ ሰላማዊ የሆነ መንገድ ብቻ መኖር ያለበት። ከፌደራል መንግስትም ያለው ልዩነት በሰላማዊ መንገድ ብቻ ነው መፈታት ያለበት። ተጨማሪ ጦርነት አያስፈልግም። በተጨማሪ ጦርነት እልቂት እንጂ የሚፈታ እኔ እኮ ጦርነቱ የሚፈታልን ችግር ቢኖር እኮ ያየሁት እኮ እኔ እኮ ነበርኩበት እኮ ጦር ግንባር አልነበርኩም እንጂ እኮ በመመራው ሚዲያ እኮ ቴዲ ወጣቱን እኮ አሰልፌያለሁ። ቲዲኤፍ እኮ አይ ኮንትሪቢዩትድ ማይ ፌር ሼር ቲዲኤፍን በመፍጠር 4 አርሚ ነበሩት ቲዲኤፎች። እኔ የምመራው ሚዲያ አርሚ 5 ነበር የሚባለው። አርሚ 1 2 3 4 ብለው የወታደራዊ ከጠሩ በኋላ አርሚ 5 ምን አለ ዛሬ ነበር ተብሎ የሚጠየቀው በቲዲኤፍ ቪዲዮ ሲቀርጹ ራሱ ለቲኤምኤች ነው ወይ እየተባለ ነው የሚቀረጸው ሲልኩልን ነው። የትግራይ ወጣት በወቅቱ የሚችለውን ነገር ሁሉ አድርጌያለሁ። ያ እኔ በምንድነው የማየው የተቀደሰ ሐላል ተግባር ነው ብዬ ነው የምወስደው። የትግራይ ህዝብ እንዳይጠፋ ያደረኩት ኮንትሪቢዩሽን ይዋጣልን በሚባለው ብያለሁ ልል ፈልጌ ነው። ፎክር ያለው ያላልኩት ነገር የለም፣ ግን ተገቢ ነው ሐላል ነው ብያለሁ። በጀነሳይድ ወቅት ግላቭስ ኦፍ ነው ባጭሩ ልንገር። ጥርስም ጥፍርም እኮ እንደ እንስሳ እኮ ከመጥፋት ጥርስና ጥፍሩም ይጠቀማል እኮ አይደል? የእንስሳ ኢንስቲንክት ነው እኮ የሰው ተውና ማለት ነው። የሚቻለንን ነገር አድርገናል፣ አይተነዋል። እኔም ሊያስተምረኝ የሚችል አካል የለም በዚህ ረገድ። ፕሮፓጋንዳውን በለው ተነስ በለው ግባ በለው ሁሉንም ብለናል። የቻለውን ነገር አድርገናል ያንኑ ነገር ለማስቆም። ከአሁን በኋላ ግን ሲጀመር በጦርነት መንፈታው ነገር የለም። አንድ ሁለተኛ ህወሓት እየመራው ድል የምናደርገው ጦርነት የለም ልንገር። ኢቭን በጦርነት እንኳን በወታደራዊ ብናሸንፍ ህወሓት በፖለቲካ ያስብለዋል። ህወሓትን የሚቀበል አካል የለም። አሁንማ ትግራይም ታክሎበታል። ሌላው ህወሓት አልቀበልም የሚለው እኮ አሁን እኮ አይደለም እኮ ችግሩ። ህወሓት አልቀበልም የሚል አብዛኛው ትግራዊ ሆኗል። አሁን የቲፒኤልኤፍ ዶሚናንስ እኮ ሊትራሊ በፒስፉል ኢንቫይሮንመንት ያለ መሳሪያ ብናየው ብንለካው እኮ ቴዲ there is no dominance የቲፒኤልኤፍ በትግራይ የቲፒኤልኤፍ የበላይነት እኮ የለም፣ አክትሟል በትግራይ። በዛ ላይ የሚባለው ድል የሚገኘው እንዲገኝ እየተፈለገ ያለው በዚህ አድርገን በዚህ ወጥተን ገብተን የሚባለው ቲፒኤልኤፍ እየመራው ድል የምታደርግበት ጦርነት የለም ብቻ አይደለም እያልኩ ያለው። እነዛ የምትላቸው ነገሮች ማሳካት አይቻልም፣ አይሳኩም። ሌላ መንገድ ነው መፈለግ ያለበት። አለ ደግሞ ቁጭ ብለን ብቻ እንነጋገር። ቁጭ ብሎ መነጋገር ራሱ የሚልከው ሜሴጅ አለ እኮ ለወዳጅ። አይ አሁን ትግራዮች ፖለቲካቸውን መልክ እያስያዙት ነው፣ ከነሱ ጋር አብረን ለመስራት አሁን ምን እናድርግ ይላል። አሁን እኮ የቸገረው በአማራ የሚንቀሳቀሱ ወንድሞቻችን እንኳን ከትግራይ ጋር እናግዝ ይባሉና
4-5 ቦታ ተሰነጣጥቀው ያድራሉ። ህወሓት አንዱ የህወሓት ገረድ ሆንክ ይለዋል፣ ሌላኛው ደግሞ ሌላ መግለጫ ያወጣል። ወደ ውጭው ዓለም ስትሄድ ህወሓት ይዘህ ስትቀርብ ልደግፍ ይልህ የነበረ አይ ድጋፌን አንስቻለሁ ይላል። እኔ ቴዲ ልድገምልህ፣ ቅድም ብየዋለሁ። the support that we provide to the people of Tigray is non-transferable ብለውናል አሜሪካኖች። ህወሓትን ይዛችሁ ከሆነ አታስቡት ብለውናል። ለዚህ ነው የህወሓት ፕሮግራም ህወሓት እንትን ይበል ራሱን እንትን ይበል ስንል ለህወሓት ያለን ፍቅር የሚመስላቸው ሰዎች አሉ። we know what's going on, we know the dynamics የሀገራዊው የቀጠናዊው የዓለም አቀፋዊውን ዳይናሚክስ እናውቀዋለን። ስለዚህ ከዚህ አንጻር መፍትሄ የምላቸው ነገሮች እነዚህ ናቸው ልፈልጌ ነው። አመሰግናለሁ።